እንግዲህ ዳጣ የሰላም እናት መሆኗ ሰላምዬ ተነገራት። ሰላም የሰማችው ነገር ለእሷ በጣም አስደንጋጭ ዜና ነበረ። ሁሉንም ነገር አቶ ደረጀና ናታን ተመካክረው ዝርግፍግፍ አድርገው ነገሯቸው። በዚህን ሰዓት አቢጌል የመጨረሻ ጨለለች። ወድ አይደለም እህቴ እህቴ የምትለይ በማለትም እንግዲህ ይህች መሰሪ እያለች ቀውጥ ያፈላች። ወይዘሮ ማርታ ትልቁን መርዶ ሰማች። ባልጠበቀችውና ባላሰበችው ሰዓት በፍጹም ዳጣ የደሬ ላይ ትሆናለች ብላም አስባም አታውቅም። በዚህን ሰዓት ምንም ይሁን ምንም ዋናው ልጄን ማግኘቴ ነው። ለእናንተ ገረድ ሆኜ እድሜ ልኬን የማገለግለው ልጄ እዚህ ቤት አምጥቶ እንድሰጠኝ እየጠበቅኩኝ ነበር አለች ዳጣ። የመጨረሻ በደስታ ልቧ ተሞላ። ይህን ያክል ዓመት ስንገላታ እዚሁ አጠገቤ ሆነሽ ነው በማለትም በናፍቆትሽ እናቴ ምን አይነት ጊዜ እያሳለፈች ነው እያልኩኝ ስሰቃይም ነበረ። አሁን ግን ከምንም በላይ እድለኛ ነኝ አለች። ነገር ግን ለወይዘሮ ማርታና ለአቡጌል አስደንጋጭ ዜና ስለሆነ ወይዘሮ ማርታ የተደበቀውን ሁሉንም ነገር ሰማች። በዚህን ሰዓት እጅግ በጣም ልቧ ተሰበረ። በእርግጥ ትናንትና አቡጌል እህቴንሽ ምናምን ትለኛለች ዳጣ እያለቻትም ነበረ። ምን አለ ለአንቺ እህትሽ ለእኔ ደግሞ ልጄ በሆነችና በታደልኩኝ ብላም ነበር። ነገር ግን የሚያሳዝነው ነገር አሁን ላይ ወይዘሮ ማርታ ደረጀ እንዴት ይሄን ያደርጋል ብላም በማሰብ በጣም ተከፍታ ነበረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛለኝ። እንግዲህ በጉጉት የምንጠብቀውና ተወዳጁ ዳጣ ቀጣይ ፓርቲ ዘመተናል። ዳጣዬ ከእናቷ ጋር በመገናኘቷ ሁላችንም እጅግ ከምንም በላይ ደስ ብሎናል። እንግዲህ ደረጀ ሁሉንም ነገር አምቄ እስከ መቼ ነው? ስለዚህ ሰላም እውነታውን ስለተረዳች አውጥታ ከምትደበላልቀውና ማርታ ከእውነታውን ከሰላም ከምትሰማ ከኔ ከራሴ ብትሰማ ይሻላል በማለትም አቶ ደረጀና ናታን በመመካከርም ዳጣ እዚህ ቤት የመጣችው በምክንያት ነው በማለትም ደረጀን ጠየቀው። ዳጣ ተወልዳ ያደገችው እዚህ እንደሆነችና እንዲሁም ደግሞ አባቷ ሲሳይ እንዳልሆነ በደንብ ነግራኛለች። ምክንያቱ ምንድን ነው? የምታውቀው ነገር አለ ሆይ በማለትም ናታን ደረጀን ሲጠይቀው ደረጀ እንግዲህ ሁሉንም ነገር ስለ ዳጣና ስለ ሰላም አማከረው። በዚህን ሰዓት አባዬ በጣም ይቅርታ አድርግልኝ እንጂ ዳጣ በጣም በእናቷ ናፍቆት እየተሰቃየችና እያለቀሰች ነው። ስለዚህ ምንም ይሁን ምንም እውነታውን ልታቅና ልትረዳ ይገባል። እንደውም ሰላምዬ የውስጧን አውጥታ ባትናገርም ውስጧ ግን በጣም የሆነ ነገር እንዳለ ትዳር ያዥ ባላግቢ ስላትም ልጅ ስላትም እንደማትፈልግ ነግራኛለች። በእርግጥ አሁን ባረገዘችው ልጅ ደስተኛ ብትሆንም የሆነ ስብራት እንዳላት ምንም ጥርጥር የለውም ነበር። ስለዚህ ከዚህ በላይ አንተም እየተሰቃየ በውስጥ አፍነ ከምትቀጥል እውነታውን ቀስ አድርገለት ተናግረን ብታቅ ነው የሚሻለው። ነገር ግን ከሰላም ካወቀች ዳጣ ልጄ ብላ የምትቀርብ ከሆነ ሰላም ወይዘሮ ማርታ ነገሩን ከደረሰችበት አቡጌል ደግሞ ነገር እየፈለፈለች ስለሆነ ትልቅ ችግር ከሚፈጠር እኔ ላጥፋህ ጋሼ እውነታውን እንንገራቸውና አረጋግተን የመጣውን መቀበል አለብህ። ዛሬ ብትዋሽ ነገ አንተ ባልጠበቅከው ሰዓት እውነታው ወጥቶ ሌላ ችግር ይፈጠራል፣ ህይወትህም ይበለሻሻል በማለትም ናታን እንግዲህ ለአቶ ደረጀ ሲነግረውም አቶ ደረጀም ይህንን መፍትሄ አለህ ብዬ ነው ያማከርኩህ፣ ገባህ? አንተ ከኔ ተሽለሃል። ስለዚህ ሁሉንም ሰብስበን መናገር አለብን ሲልም አቶ ደረጀ ለናታን ነገረው። ናታንም እሺ በማለትም እንግዲህ ሰላምዬንም ሁሉንም በመሰብሰብ እውነታውን ሲነግሯቸው እንግዲህ ሰላም የመጨረሻ ቀወጠችው። በለቅሶ በደስታ በሀዘን ተዋጠች። በዚህን ሰዓት
ሲላት ዳጣ ምን እያላችሁ ነው አለች። ልጅሽ እንዲሁም እናትሽ ሰላም ናቸው፣ ሰላምና ዳጣ እናትና ላይ ናቸው እያልናቸው ነው ሲሏቸውም ዳጣ በፍጹም አለች። አይ እንግዲህ ስለ ታሪኩ በሙሉ ለዳጣምና እንዲሁም ደግሞ ለተቀመጡት ለወይዘሮ ማርታ ለአብጌል ሲነገራቸው የመጨረሻ በድንጋጤና በጩኸት ቀወጡት። ወይዘሮ ማርታ ስንት ጊዜ ነበር ደሬ የጠየቁ ያለ ምክንያት እዚህ ቤት እንዴት መጣች ብዬም ጠይቄያለሁ። እንዲሁም የአብጌል ክፋት እየጨመረ በሄደ ቁጥር እባክን እውነታውን ንገረኝ እያልኩ ነበረ አለችው። ማርቴ ቤታችንና ህይወታችን እንዳይበጠበጥ ፈልጌ ነው ሲላትም የልጅቷ ህይወት በጎዳና ማለፏ በጣም ያሳዝናል። ግን ደግሞ የተከዳሁት በገዛ ሰራተኛ በማምናትና በማከብራት በመወዳት ሰላም ነው ስትልም እሷ ፈልገው ሳይሆን እኔ ነኝ በማለትም እውነታውን ፍረጥ አደረገ። እንግዲህ ሌላው አሁን ላይ አቶ ደረጀና ናታን እየተመካከሩ ነበረ። እናም በዚህን ሰዓት ይሄን ነገር ምን ማድረግ አለብን በማለትም እንግዲህ ጫፍ ጫፉን ለናታን ደረጀ ስለተናገረ በዚህን ሰዓት በሚገርም ሁኔታም ናታን ስለተጠራጠረና ዳጣንም በእርግጥ ያለውን እውነታ በደንብ ንገሪ በማለትም ጠይቋት ነበረ። እሷም ደግሞ በሰዓቱ ይህን ከነገርኩ በቂ ነው፣ ስለ እናቴ ደግሞ እነግርሃለሁኝ እውነታውን ስትለውም ወደዚህ ቤት የመጣሽበትን ምክንያትም ተናገሪ ብሎ ይዟት ነበር። ዳጣን ግን እንዴ ለምንድን ነው ሲላትም ለሰላምዬ እውነታውን እነግራታለሁ ሲልም እኔ ቀስ አድርጌ እነግራታለሁ ብለው ነበር። ነገር ግን ናታን ከአቶ ደረጀ ጋር በመመካከርም ልጅሽ ሩቅ አይደለችም ሰላምዬ፣ ልጅ እንዳለሽ ተረድቻለሁኝ ሰምቻለሁ ሲላትም ሰላም ደነገጠች። አይ አለች። እዩልሽ ሰላምዬ የምሬን ነው ምልሽ፣ እያቀለድኩ ማን ነገረሽ? ደረጀ ሚስጥር አውጥቶ መናገር ጀመረ አለችው። እሱም ወዶ ሳይሆን በጣም ተጨናንቋል። ስለዚህ የአንቺ ልጅ ደግሞ ሩቅ ቦታ ሳኮን እዚሁ ቅርብ ናት። ስለዚህ አንቺ ተረጋጊና እነ ወይዘሮ ማርታን ሰብስበን እውነታውን ልናወጣ እኔና ጋሼ ተነጋግረናል ሲላትም እንዴት ይህ ሊሆን ይችላል? እያቦለጭክ ነው አለችው። ሰላምዬ እውነቴን ነው የምነግርሽ፣ ሁሉም ነገር የተስተካከለ ህይወት እንዲኖራችሁ እኔ አባዬን ገፋፋሁት። እስከ መቼ እናትና ልጅን ለያይተህ ትኖራለህ ስለውም እሻለ እና በህይወት አለች ልጅ አለችው። የእውነቴን ነው በህይወት አለች ልጅሽ፣ ግን ደግሞ አንቺ መረጋጋት ይኖርብሻል ሲላትም ልጄን በህይወት መኖርና ለመኖሯን እስከ ዛሬ እየተጠራጠርኩ ገለዋታል እያልኩኝም ነበረ። በህይወት ካለች ደግሞ እውነታውን ማወቅ እፈልጋለሁ፣ ዛሬ ነገ ማለት አልችልም አለችው። ሰላምዬ ለሁሉም ነገር መረጋጋት አለብሽ፣ ስትረጋጊ ሁሉንም ነገር ማስተካከል ትችያለሽ። ነገር ግን ዝም ብለሽ በስሜታዊ ከሆነ የአቶ ደረጀም ህይወት እንግዲህ ችግር ላይ ይወርቃል እና መጀመሪያ አንቺ ተረጋጊ ሲላትም እሺ ብላ ተረጋጋች። አሁን ላይ ልጅ የት ናት ግን የት ነው ያየሃት ስትለውም ናታን የመለሰላት መልስ ቅርብ ናት ሩቅ አይደለችም፣ እመኚ ደግሞ ቆንጅዬ ልጅና አስተዋይ ናት አይቻታለሁ ሲልም እንግዲህ ሰላም ተጠራጠረች። ምን አለችው? አዎ ከደሬ ጋር ሆነን አይተናታል ሲላትም በጣም ይገርማል፣ እኔ በጭንቀት እየፈነዳሁ ምን ሆና ይሆን ሞታ ነው እያልኩኝ ተስፋ ቆርጬ ደረጀንም ለብዙ ጊዜያት እባክህን ብየው ነበረ። እሱ ግን የልጅሽ ሁሉንም ነገር ማስተካከል ባለብን ሰዓት እናስተካክላለን እያለ ዝም አለኝ። እናም በእርግጥ እሱም ተጨናንቆ ነው አለችው። አዎ ጊዜው እንግዲህ አሁን ነው ገባሽ? ደሬ ሊነግራቸው ሊያገናኛቸው ያልቻለው ጊዜው ስላልደረሰ ነው። አሁን ደግሞ ጊዜው ስለደረሰና አብጌልም በጣም ሌላ ችግር እየፈጠረች ስለሆነ እውነታው ታውቆ እንድትረጋጋ ስለፈለግን ነው። እናም እንግዲህ ወይዘሮ ማርታ የምትለውንም ነገር ማወቅ ያለብን ይመስለኛል። ስለዚህ ያለ ጊዜው ቢነግርሽ ላንቺም አስቸጋሪ ስለነበረ እንግዲህ ጊዜው ሲደርስ እውነታውን ልናፈርጠው ነው አላት። አንተ ድሮም ታቅ ነበር ናታን፣ እንዴት ጨከንክ? እንደዚህ እየሆንኩ አለችው። የውስጥሽን አውጥተሽ አልነገርሽኝም፣ ስለ ትዳር ትልሽ አልፈልግም ታያለሽ
በማለትም እንግዲህ እውነታውን በግልጽ ሊታወቅ እንደቻለ ነገራት። በዚህን ሰዓት እኔ አሁን ነው ያወቅኩት ሰላምዬ ደሬ ሲጨናነቅ በቃ መኪና ላይ ዳጣና ሰላም ምን ያክል ቅርርቡነት አላቸው ሲለኝም አይ ዳጣ ለሰላም በጣም ትቀርባታለች፣ ሰላምም ደግሞ ስለ ዳጣ ብዙ ጊዜ ትጠይቀኛለች ስለው የምርህን ነው አለኝ። አዎ አልኩትኝ። ይሄማ ልጇ መሆኗን አውቃለች አይደል አለኝ አላት። እና ማለት ጋሼ ስለውም አዎ እንደዛ ነው። አይ ይሄን እውነታ ሳትነግረኝ ወየትም ንቅንቅ እንድትል አልፈልግም ጋሼ፣ ስለዚህ እውነታውን ንገረኝ ስለውም ይኸውልህ ናታን ለማንም ያላወራሁት ህይወቴ ሙሉ በስቁቁን የምኖርበት አንድ ትልቅ ታሪክ አለ። ስለዚህ እሱን ታሪክ ብነግርህ ትረዳኛለህ አለኝ። እኔም እንደ ጋሼ ለምንድን ነው የማልረዳህ ስለውም እውነታውን እንግዲህ ለእኔ ነገረኝ። ይሄ ነው እውነታው ሲላትም ይገርማል። እኔ ልጄን ስንት ተሰቃየሁባት፣ ስንት ሆንኩኝ ናታ፣ ስንት መከራዬን አየሁ። ከዚህ ቤት ውጭ ስባል እኮ የማልወጣው ለዚህ ነው አለችው። ይገርማል። ሁሉም ሰውየው በውስጡ ብዙ መከራና ስቃይ እንዳለው አሁን ነው የገባኝ አላት። አዎ ብዙ መከራና ስቃይን እያሳለፍኩ ያለሁት ልጅን ብዬ ነው። አሁን ደግሞ እውነታው ከወጣ እንግዲህ የደሬ ህይወት ፈጣሪ ይርዳው አለች። አይ አንቺ አታስቢ እንግዲህ በትህትና ቀስ ብለን ልንነግራቸው ይገባል። አይ ሌላ ችግር የሚፈጠር ከሆነ ደግሞ ራስሽን ከዛ ቤት አግልሽ ልጅሽንና የራስሽን ህይወት ይዘሽ መኖር አለብሽ አላት። አንድ ጊዜ እውነታው ከታወቀልኝና ይፋ ከወጣልኝ እዚህ ቤት ምን እሰራለሁ? ልጄን ይዤ እስከ ዛሬ ስደክምበት የኖርኩበትን ንብረቴን ይዤ በቃ አሁን ደግሞ የመወልዳትን ምትኬን ይዤ የራሴን ህይወት እኖራለሁ ናታንዬ አለችው። ጎሽ በምችለው ነገር እኔ ከጎናችሁ ነኝ ሰላምዬ፣ ላንቺ ይህ እንደማይገባ ቃለሁ፣ ግን ደግሞ ምንም ማድረግ አይቻልም። አይዞሽ እመኝኝ። ልጅሽ ግን ስሟን ነግሮሃል? ማነች አለችው። ይኸውልሽ ሰላም፣ ስለ ልጅቱ ምንም ያለኝ ነገር የለም፣ ግን በአካል አሳይቶኛል። በጣም ጥሩ ልጅ እንደሆነችና ምርጥ እንዳንቺ ቆንጆዬ ልጅ ናት። በዚያ ላይ ሳስባት አስተዋይ ናት አላት። አሁን ናታን እንግዲህ ሰላምና ዳጣ ተዋውቀው ከዛ ቤት የሚወጡ ከሆነ ዳጣን በግላጭ የሚያገኝበት ትልቅ እድል እንዳለ ስለተሰማውም እጅግ በጣም ደስተኛ ነው። ሲቀጥል ደግሞ ሌላኛው ነገር አሁን ላይ ዳጣ ከምንም በላይ ለናታን ቅርብ እንድትሆንለት ይፈልጋል። ነገር ግን ዳጣና ናታን ሲቀራረቡ የምጨልለዋ አብጌል ስላስቸገረቻቸው ምንም ማድረግ ስለማይችል ቀጥታ ዳጣ ከዛ ቤት ወጥታ እኔ የራሴን ህይወት ከዳጣ ጋር ኖራለሁ ብሎም ያስባል። ሌላው እንግዲህ በሚገርምና በሚያሳዝነው ሁኔታ አሁን ላይ ወይዘሮ ማርታ ከምንም በላይ ልቧ ተሰብሮ እያለቀሰች ትገኛለች። ዳጣ ከእናቷ ጋር ብትገናኝ እዚሁ ቤቴ የሌላ ሰው ላይ ብትሆን አይቆጨኝም፣ እዚሁ ቤቴ የተደረገብኝ ግፍ በጣም ከባድ ነው ስትልም አብጌል እንግዲህ እናቴ ድሮም ብዬሽ ነበር፣ አጣሪ እወቂ ብዬሽ ነበር፣ ያለ ምክንያት እዚህ ቤት ሳያመጣና እሷን የተለየ እንክብካቤ ሊያደርግላት አይችልም አለቻት። ዝም በይኝ ባክሽ፣ ልጅቷ ምንም ጥፋት የላትም። ህይወቷ በጎዳና ተሰቃይታ እንዳደገችና ብዙ ቁስል እንዳለባት ጠንካራ ሴት ልጅ እንደሆነች ታስታውቃለች። በዛ ላይ ደግሞ እንግዲህ ዳጣ መልካምና ለእናንተ ከጎናችሁ የምትሆና ስትልም ኧረ እባክሽ አልፈልጋትም አለች። ዝም በይ በማለትም ወይዘሮ ማርታ እንግዲህ ውስጧ እየነደደ ነገሮችን ጸጥ ብላ ለማሳለፍ እየሞከረች ትገኛለች። ነገር ግን በጣም ደረጀ ዛሬ ወቅቱና ጊዜው ስለሆነ ባለፈም ተደስቼ እንጨፍር ያልኳችሁ የዳጣና የኔ ዲኤንኤ ምርመራ እውነታ ስለሆነ ነው። ስለዚህ እሱንም ያስመረመርኳል ልጄ እንዳልሆነች ተጠራጥሬ ሳይሆን ለእናንተ የሚያሳምን ነገር ማግኘት ስላለባችሁ ብዬ ነው በማለትም እውነታውን አፈረጠ። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ